እንዴ? ጤና የለህም? አሜን። ስለ ፀጉር አይመለከትም። ለምን እንጨባረር? ምን አገባ? እንተዋወቅ። ወንድ ጆ ይባላል። ናቂሽ ነኝ። አንቺ ከምታውቂ በፊት እኔ በጣም አውቅሻለሁ። ጥሩ ነው፣ አሪፍ ነው፣ ቆንጆ ነው። አመሰግናለሁ። በቃ ቆራጥነትሽ በነገራችን ላይ በጣም ደስ ይላል። እኔ አባት የትኛውን የሰራዊት ቡድን አሸንፌ የመጣው ነው የመሰለኝ። እኔ አባት እኔ የለህም። ለምን እንድጮህ ታደርገኛለህ? አንተ የባርኪ ወንድም ነህ። ወንድም ሆነ ግን እርግጠኛ ወይስ ልካብኝ እንዳይሆን ይታረቁ ፈልጋለሁ። ሰላም እንዲፈጥሩ ፈልጋለሁ። ወንድሜ በየቀኑ የሆነ ቦታ ተመታ፣ የሆነ ቦታ ወደቀ፣ የሆነ ቦታ ሆነ የሚባለው ነገር መስማት አልፈልግም። እስር ቤት ሊገባ ነበር በእህት ምክንያት። ከዚህ በኋላ ግን አንዱ እንደሚያፈሰሰ ይተላለቃሉ። እኔ እናንተ ምን ተላለቃለን? ነገርኩሽ እኮ ነው። ለምን እንደሚፋሰሱት ደም በቃ ወንድምሽ ከዚህ በኋላ ሰላም ይባላል። ወንድም ድጋሜ ሳይመታ ሊቀር ለምን ትሄጂው? ለምን ደግሞ አልሄደው? ለምን የምትመለሺው? በቃ ጨረስን እኮ ነው። አንተ ወደ ኋላ እየሄድክ ያለው ወንድም ተመታ በቃ አለቀ ነው እያልክ እንዳትነካ ደግሞ አንድ ልጁ በጣሪ ደግሞ ኪቲን ያፈልኝ ሰበላ ለምን ነገር ፋሚሊ ንዴቴን ራሱ አስጠፋብኝ። ልጁ የሆነ ተንጀባል አይነት ነገር ነውና ማለት ምን እንደሆነ አልገባኝም። ዝም ብሎ ይስቃል፣ ዝም ብሎ ይላል። ምንድነው አልገባኝም። ይሄ ነው አሁን ወንድሜን የመጣው። እኔ ለራሴ በህይወቴ በጣም ብዙ የሚያስጨንቁኝ ነገሮች አሉ ፋሚሊ ከሚባለው በላይ ማለት ነው። አሁን እዚህ ጋር መጥቼ ግን ንዴቴ ያሉብኝ ነገሮች በሙሉ ለማውጣት የቻልኩት ይሄንን ብቻ ነው ማድረግ የቻልኩት። በቃ እንዴት እዚህ እንደመጣው እንዴት እንደደረስኩ እውነት ለመናገር ከሆነ ጭራሽ ነው ያላወቅኩት እና ስማሙ ለመንፈስ ቅዱስ በጣም ነው የከበደኝ እና አላውቅም እውነት ለመናገር ከሆነና ሁኔታዎቹ ምናምን ነገር ግራ ያቅ እህቴ ጮችብሽ አይደል? በጣም ይቅርታ። እሺ እንደዚህ አይነት ጸባይ ነው ያላት። በነገራችን ላይ ወንድሜ ስለመጣው እና ደግሞ አንቺ ወንድሙን አላወኩም ነገርከኝ። እህቴ ደግሞ ስለመጣች በጣም ይቅርታ። እሺ በሷስ አልፈልግም። አመሰግናለሁ። አትፈልግም። አትጠይቀኝ። ያማል ይኸውልሽ ተረጅኝ። የኔ አባት ደህና አይደለም ነው። ከዚህ በፊት እኮ ስለማውቅሽ ነው ማለት እህቴም ስለጮችብሽ በጣም ይቅርታ። ወንድምሽንም የመታሁት ማለት ወንድሜ ማለት አልጋ ላይ እንዳለ ታውቂያለሽ አይደል? እና አስተዋራ እኮ ሰው የነካ አይደለም ዝም ብራሱ ይችላል ከተመስል አቃል ማለት አንቺን አይቼ እንደዚህ ያለመሆን አንቺን አይቶ እንደዚህ ያለመሆን አይቼ የኔ አባት ለዛ ይኸውልህ እባክህ አንደኛ ሚዲያ ላይ ነህ። እዚህ ጋር ካሜራ በርቀላ አትጃጃል። እሺ አይደለም ከስር ደግሞ ስስቅ በጣም ነው የምታናደው። እሺ ካልነገር ማራልፈው ነገር ማለት ነው። የሰው ልጅ ተናዶ እያወራ ተብላ አትሳቅም ነው ለምን ተረጂኝ በቃ ማለት ምንድነው? ከዚህ በፊት አውቅሻለሁ። አሁን ደግሞ በአካል ሳይሽ የተሰማኝን ስሜት ላስረዳሽ አልቻልኩም። እውነትህን ነው። እህቴ ላደረገችው ወንድምሽ ላይም ለሆነ ነገር ሁሉ በጣም ይቅርታ። እህት እኮ ሰምራ ታውቀኛለች። የዛን አትጠቀኝም ነበር ወይስ እዚህ ጋር ሾው እየሰራህብኝ ነው? ሁለታችን አላውቅም። እሷ በደንብ ታውቀኛለች። እኔ አላውቅም አልኩሽ። ለምንድን ነው የማትረጂኝ? እህቴና አንቺ እንደምትተዋወቁ ምንም የማውቀው ነገር የለም። ወንድምሽ ላይ ለሆነው ነገር ይቅርታ። እህቴም አንቺ ላይ ላደረገችው ነገር ይቅርታ። እኔን አይደለም ይቅርታ ማለት ያለብህ ወንድሜ ነው ማለት ካለብህ ላንቺ ስል ማለት ነው። ለኔ ብላ አይደለም ላንቺ ስል መሆን ካለበት አድርጋለሁ እዛ እና ለሁሉም ነገር ይቅርታልሽ ነው። እሺ እዚህ ሲመጣት በነገራችን ላይ በጣም ማደንቅሽ የሚደንቅ ስራ ሰምተሽ ማለት ተከታይሽ ነኝ። በጣም ማደንቅሽ እና እንዴት እንደማስረዳሽ አሁን ይቅርታ አድርግልኝና ማለት ነው። ስለ ማን ነው መጀመሪያ አንተ ጋራ ብሎ ማውራት አልፈልግም። ጭራሽ ነው የምልህ። አሁን ተው፣ ስለሌላው ነገር ተው። ስለምንም ነገር ማወቅ አልፈልግም። እንደውም ስላንተ ግን ሁኔታ ተግባርህ ምናምን ውዝግብ ያደርጋል በጣም ማለት ነው። በጣም ውዝግብ ያደርጋል። ነገሮች ሁሉ ሊሰማሽ ይችላል እኮ አውቃለሁ። ማለት ለምንድን ነው የማይሰማኝ? ወንድሜ ነው ሆስፒታል ያለው ተረድቼ ከዛ በኋላ ወደ አንተ ስመጣ እግዚአብሔር ምስክሬ ነው እንዴት እንደመጣው እራሱ አላውቅም። ጭራሽ ደግሞ እህቴ ተቀበልኩ ለሷ እህቴ ያደረገችው በሙሉ በጣም አንድ ነገር ልንገርህ። እንደዚህ ህዝቡን እያባላች ያለችው እህቴ ናት። ተረዳኛ እንደማታደርግ አውቃለሁ። እህቴ በደንብ ታደርጋለች። እህቴ ማታውቃት ከሆነ ስለ እህቴ በደንብ ልንገርህ። ይኸውልህ እህትህ ህዝቡን እያባላች ነው።
ተረዳኸኝ? በተቸት ጥፋተኝነቷን አምና ይቅርታ ጠይቅ። ከዛ ካላለፈ ይቅርታ ባትጠይቀንም ችግር የለውም። እኛ ይቅርታዋንም አንፈልግም፣ ግን ከህይወታችን ትጣ አይኑ እህት ናት መጥፎ ናት ምናምን ነገር ስትባል ላትወድ ትችላለህ፣ ላትፈልግም ትችላለህ። ግን ደግሞ እዚህ ጋራ እኛ ጋራ ምቾት ከነሳችኝ እኔ አንጠልጥዬ ከህይወቱ ከማስ ያማል እንዴ ጤናለ አሜን። ስለዚህ ፀጉር አይመለከትም። ለምን እንጨባረር? ምን አገባ? እንተዋወቅ ወንድ ጆ ባላለው በነገራችን ላይ በአካል በጣም እንደዚህ የምታምር በጣም ታምራለሽ። ትግስቴን በጣም እየተፈታተንከው ነው። ትግስቴን ማለት ነው። በምን ለማድረግሽ ታውቂያለሽ? በአንተ ምክንያት ነው እንደዚህ አብጄ የመጣሁት ወንድሜ ስለደበደበ። ወንድምሽ ላይ በተፈጠረ ነገር ይቅርታ አልኩሽ አይደለ? እህቴን ላደረገች ነገር ይቅርታ ያለብህ። አድናቂሽ ነኝ። አንቺ ከምታውቂ በፊት እኔ በጣም አውቅሻለሁ። ጥሩ ነው፣ አሪፍ ነው፣ ቆንጆ ነው። አመሰግናለሁ። በቃ ጨረስ። ቆራጥነትሽ በነገራችን ላይ በጣም ደስ ይላል። እኔ አባት የትኛውን የሰራዊት ቡድን አሸንፌ የመጣው ነው መሰለኝ። እኔ አባት እንዴት መሰለሽ ከአሙ ጋር በምታደርጉት ነገር በጣም መከታተላችሁና አደንቃችሁ ነበረ። ግን ቆራጥነትሽን በጣም ወድጄዋለሁ። ማለት አንቺ ባለፍሽበት ህይወት ውስጥ ነው ማለት ነበር ከዚህ በፊት እሱን ነገርሽን በጣም ነው የምወደው። ሳይሽ ግን በአካል ሆኖ በጣም ደስ የምትይ ምን ልላንቺ በይሳት አመሰግናለሁ ስላደመከኝ። ጨረስ? አልጨረስኩም። አልጨርስም እንዴ አንተ? ምን አይን አውጣ ነህ አንተ? እንዴት ጨርሳለሁ እንዴ? አሁን እያሳከኝም መጣ። እህቴን እኮ ሸኝቻት የመጣሁት ካንቺ ጋር ማለት ትንሽ ሰዓት እንድናሳልፍ ፈልጌ ነበር። በደንብ እንተዋወቅ ምናምን ደስ ይለኛል። ወንድሜን ሆስፒታል አስተኝቼው ነው የመጣሁት። ረዳኝ አይደለ? ከዛ ባለፈ እኔ ያለሁበትን ሁኔታ እኔ ነኝ የማውቀው፣ አንተ አታውቀው። እሺ በደንብ እንተዋወቅና ማለት ስልክ ምናምን ብለን እኮ ምን ላይ እንችላለን። አንተ ካሜራ በርቷል በዚህ እባክሽ ስልክ እንቀይር። ያማል እኔ የለህም። ለምን እንድጮት አድርገኛለህ? አንተ የባርኪ ወንድም ነህ። ወንድሟ ነህ ግን እርግጠኛ ወይስ ልካብኝ እንዳይሆን? ወንድሟ ነኝ እየነገርኩሽ እኮ ነው። አሁንም እዚህ ጋር ቁጥር እኮ መውራሽ ቀደም በተፈጠሩና ከዚህ በሆነ ነገር አይደል የተገናኘነው በዛ ነገር። አድናቂሽ ነኝ። እንዳጋጣሚ ደግሞ ሁኔታዎች እኔና አንቺን አገናኘን። ስለ አድናቂነት አመሰግናለሁ። ከኔና ካኑ ጋር ስላለም ነገር አመሰግናለሁ። አሁን ግን እኔና ነው ተለያይተናል፣ ጨርሰናል። ስለዚህ ስላደነከኝም ስለወደድከንም ሁለታችንም እናመሰግናለን። ጨረስክ። ብንተዋወቅም ችግር አለ? ተዋወቅን። ጆኖ ስሜ አልከኝ አይደል? በቃ ያንቺ ልስማው አቅሻለሁ አልከኝ እኮ በቪዲዮ ምናምን በምትሰሪያቸው ኮንተንቶች ምናምን በዛ ነገር አቅሻለሁ። ኪያ አቅሻለሁ። ስለተዋወቅን ደስ ብሎኛል። አመሰግናለሁ። በነገራችን ላይ በጣም ነበር የምታምኑት ከአሙ ጋር በምታደርጉት ነገር የምትሰሩት ነገር በጣም ተከታታይሽ ነኝ እና ከዛ ባለፈ ደግሞ ደስ ያለሽ ብዙ ነገር አይወራ ማለት ይኸውልህ ጆን ያልከኝ ስምህ ስላረከው ነገር በሙሉ ልጣላህ እንጂ የመጣሁት ሙገሳህ ልሰማ አይደል? መስቀልሽ ያምራል። ምን ነው አስፈላጊ አይደለም መናገርህን መንካቴ ነው ማለት እኔ በተረዳሁሽ አንግል ብትረጂኝ ደስ ይለኝ ነበር። ምንድነው የተረዳኸው? ማለት የሆነውን ነገር በሙሉ ይቅርታ እያልኩሽ ነው መጥቻ አይደል? ይቅርታ ምትለኝ ማተቤን እየነካ ነው። ቅድም ዘተሽ ነው የሄድሽው። ያን ሁሉ ረስቼ ይቅርታ ምናምን አልኩሽ አይደል? ሞር ያሳለፍሽውን ነገርም ስለማቅ ያው በምታሳይኝ ነገሮች ማለት ነው እሱ ነገር ተረድቼሽ ያው ብትዋወቅሽ ሰላማዊ ሰው ትመስላለህ። ተረዳኝ አይደል? እርግጠኛ ሆነሽ ነኝ እያልኩሽ እንዲያስብልኝ የምፈልገው። እሺ ይኸውልህ አሁን ነው የምፈልገው ችግሮቻችንን እንድንፈታ ነው። እሺ ተረዳኸኝ? እና ጥሩ እኮ ነው። ካንተ ጋር ለምኮን ካንተ ጋር ችግርም የለብኝም ምንም የለብኝም። እንዲኖርብንም እኔ አልፈልግም። በነገራችን ምንም ችግር እኔና አንቺ ማለት ሳትነካኝ ማውራት ትችላለህ? አንዴ እባክህ ሳትነካኝ። አንተን እየራኩ ወደዛ እየሄድኩ ነው። ቅረብኛ። ምን ችግር አለው? ለምን አትቀርብም? ለምን እንደምቀርብ ምን ችግር አለው? እንተዋወቃለን። ተዋወቅን ግን አጨረስን። በቃ ወይ ሂድ ወይ በስልክ አዋራኝ። ልሄድ እኮ አይደለም የመጣሁት ለሄድ አልመጣሁም ማለት እኮ ልታወራኝ ነው የመጣሁት። እያወራን አይደል እኮ ነው። ስትበሳጫለሽ። በነገራችን ላይ ስትበሳጭም በጣም ነው የምታምሪው። ይሄ ደግሞ በጣም ያበሳጫል ቢገባ ማለት ነው። ጸባይሽ ግን እንደዛ አይመስልም። ቢሆንም ግን ከነ ጸባይሽም ግን ደስ ያለሽ ታምራለሽ በጣም። አንድ ነገር ልንገርህ ማለት ነው እያወራ ያለው ነገር እያስደስተኝ ሳይሆን በጣም እያናደደኝ ነው። ለምን? በቃ ደስ አይልም ወሬ። በዚህ ሰዓት እንደዚህ አይነት ወሬ አይደለም የሚወራው።
አንተ ደልቶ ነው ያለበት ሁኔታ ሳስበው የተረላላ ነው መሰለኝ። ከእህት ጋራ የሰፈራችሁ ውስጥ ወክ እያረክ ነው ምናምን ነገር አዲስ ቦታ ነው ለአንተ ምናምን የጎበኝ እዚህ አልነበርክ መሰለኝ ነበርክ እዚህ ነበርኩ። ለምን የምትናደጁ? ቆይ ተዋወቅን አይደለ? ከዚህ በኋላ እኮ አንድ ሁለት እያልን በደንብ መተዋወቅ እንችላለን። ካንተ ጋር አንድ ሁለት እያልኩ እኔ ካንተ ጋር ተዋወቅን እኮ ጨረስን። ጨረስ ልክ ነህ። ሞር የምንገናኝባቸው ሁኔታዎች ብናመቻች አንዴ ስለገናኘን ነገር ነው እናንተ እሺ ደስ ይለኛል። ከአንቺ ጋር ጊዜ ማሳለፍ ስለምፈልግ ስለምንም ብታወሪ ሰማሻለሁ። ደህና ነህ? ግን ያው አምህም መጀመሪያ ማወቅ ፈልጋለሁ። ወንድምህና ወንድሜ ተጣልተው ነበር። ያጣላቻቸው ደግሞ ባርኪ ናት። ወንድሜ እልህኛ ሰው ነው። አሁንም ከዛ ከተነሳ በኋላ ይሄንን ላርግ ምን ላርግ እንደሚል አላውቅም። ተረዳኸኝ አይደለ? ተረዳኸኝ። ወንድሜ የሆነ ነገር ሊያደርግ ይችላል። አሁን ላይ ያለበት ሁኔታ ደስ አይልም ወንድሜ። እሺ ተጎድቷል ወንድሜ። ያደረገውም ነገር ነው ይሄ እዚህ ጋር እንዲሆንበት ያደረገው አይደለ? አንቺ ላይ የደረሰው እኔም ወንድም ላይ ደርሷል አይደለ? በቃ እሱን እኮ ፈታ ነው አይደለ? ምንድን ነው ወደኋላ የምትመለሺው? እንዲታረቁ ፈልጋለሁ፣ ሰላም እንዲፈጥሩ ፈልጋለሁ። ወንድሜ በየቀኑ የሆነ ቦታ ተመታ፣ የሆነ ቦታ ወደቀ፣ የሆነ ቦታ ሆነ የሚባለው ነገር መስማት አልፈልግም። እስር ቤት ሊገባ ነበር በእህቴ ምክንያት። እህቴ ምናምን ተያት። በቃ ወንድምሽም ለተፈጠረው ነገር እናስተካክላለን። ከዚህ በኋላ እና አንቺ በደንብ የምንቀራረብ ብንተዋወቅ ኖር ደግሞ ይኸውልሽ ስሚኝ፣ ቆሜ እያዋራሁ ያሉት ነገሮችን ለማስተካከል እንጂ ካንተ ጋር ጉዳይ ኖረኛል። ምን መሰለሽ ስሚኝማ፣ ብዙ ወንድ ነኝ ማውራት አይጠበቅብኝም። እንደዚህ አይተሽኝ ልትረጂኝ ይገባል። ከዚህ በፊት አውቅሻለሁ አሉ። ለምንድን ነው እንዳወራ የምታደርጊው? ተዋወቅን አይደለ? ሞር በደንብ እንተዋወቅ። ስልክሽን ስጪኝና በቃ ምንም ችግር ሸኝቼሽ መሄድ እንችላለን እኮ። አንተ ነኝ ሸኘኝ፣ ምን ችግር አለው? እኔ ከእህቱ የባሰ በመድኃኒዓለም ምንድነው እኔ እያወራህ ያለሁት ዮናና እህትህን ከዛ ወንድምህን በስተክል ሽማግሌ ባለበት ወይ ይታረቁ አስፈላጊ ከሆነ። ከዚህ በኋላ ግን አንዱ እንደሚያፈሰሰ ይተላለቃሉ። እኔ እናንተ ምን ተላለቃለን? ነገርኩሽ እኮ ነው። ለምን እንደሚፋሰሱት ደም በቃ ወንድምሽ ከዚህ በኋላ በየሰፈር ሰላም ይባላል። ጨረስን። ድጋሜ ሳይመታ ሊቀር ለምን ትሄጂው? ለምንድን ነው የማልሄደው? ለምን የምትመለሺው? በቃ ጨረስን እኮ ነው። አንተ ወደ ኋላ እየሄድክ ያለው ወንድም ተመታ በቃ አለቀ ነው እያልክ እንዳትነካ አልተቆጣም። በጣም ስሜታዊ ትሆኛለሽ። ደስ ስትይ ግን በጣም ደስ የምትይው እንዴት ስትቆጪ በጣም ደስ የምትይው አማት አይደለ? ምን ታወራት ፈልጋለች? ሲቀጥል ደግሞ ማለት ባርኪም እኮ ልክ ናት። ያው እንደዛ ሆና ወንድሟ ተመቶ አስበሽ ነው ያደረገችው ነገር የመጀመሪያው ልክ ነው። ተደፍር ያለው ብሎ በውሸት እንደዛ ማድረግ ልክ ነው። ልክ ላይሆን ይችላል፣ ግን እሷ ላይ የሚሆነው ነገር ወንድሟ ላይ የሚሆነው ነገር ስታስቢው አስበሽ ነው አንቺም ልክ ወንድምሽ ላይ እንደሆነው ማለት ነው። እሷ እኮ ናት ይሄንን ሁሉ ነገር ያመጣችው። እሷ ናት ይሄ ሁሉ ነገር እንዲፈጠር ያደረገችው። መጀመሪያ ላይ ሳይ ባርኪ እውነት ካለሽ እኔ አወጣልሻለሁ እውነትሽን፣ ግን ደግሞ በእንደዚህ አይነት መልኩ አይደለም ስላት እህት በጣም ለኛ ለተንሽያስ። ግን እሷ ላይ የሆነውን ነገር አስበሽዋል? አስረው ገርፏት ወንድሟ እንደዚህ ሆኖ አስበሽዋል አይደል? አንቺ ወንድምሽ ላይ እንደዚህ ሲሆን እሷ እኮ ብዙ ነገር ነው የተጎዳችው አይደል? አይኑ ተጎድታለች፣ ግን ደግሞ ጉዳይ አላቸው። እኔ ጉዳያቸው ላይ እየገባው አይደል? ትቻቸዋለሁ። የራሴ ጉዳይ ስለሚያስጨነቀኝ ትቻቸዋለሁ። ግን ደግሞ ይሄ ነገር ማብቂያ አለው? እሺ ንገረኝ፣ ማብቂያ አለው? ይኖረዋል። እንዴት? እኔ እና አንቺ ብንቀራረብ ሁሉም ነገር ያበቃል ማለት። እኔ እና አንተ እኮ ለሚጣላ ነው የጣሉት እኮ ያንተ ወንድምና የኔ ወንድም ነው አይደል? እና አንተ እህቴና ወንድምሽ አይደል? ስለዚህ በእነሱ ጉዳይ እኛ አንገባ። ለምን ማንገባ? ለምን እንገባ? እነሱ ራሳቸው በሚፈቱት መንገድ ይፈቱታል አይደለም? ቱት ብዬ በተውኳቸው ቁጥር ወንድሜን ሆስፒታል ነው ያገኘሁት። ነገ ደግሞ መቃብር ላይ አልፈልግም። አሁን ወንድምሽን ብቻ ለምን ታያለሽ? እሷ ተገርፋ ወንድሟ ተመቷል። እኔ እኮ የእሷንም ነገር እየተረዳው ስለሆነ እኮ ነው እንደዚህ ነው። ወንድሜ እያልሽ ነው እኮ እየታወቀሽ ነው። ይኸውልህ ምን መሰለኝ ያናደደኛል፣ መጀመሪያ ላይ እሷ ያደረገችው ነገር ልክ አልነበረ። ያ ልክ አለመሆን ደግሞ አንተም ታውቀዋለህ። ግን ከዛ በኋላ አስራ ያደረጓት ነገር አይኑ ልክ ላይሆን ይችላል። ግን ደግሞ ያንን ነገር መፈቱት ያደረገው ሰውን በመምታት ወንድም ራሱ ልክ አይደለም። ሴት ልጅ መጥቷል፣ እሱ ልክ ነው። ወንድሜ መመታቱ ልክ ነው። ልክ አይደለም አይደል? ይኸውልሽ አይደለም አንቺም ለወንድምሽ ብቻ አትወግኝ። ልክ እሷንም እንደህትሽ ካይሻት ችግር የለውም አይደል? ነገሮችን እንፍታ። እሷ ላይ የሆነ ነገር አለ፣ ወንድሟ ላይ አይኖ እሷ ላይ የደረሰው ነገር እኮ እንዲደርስባት እኮ ፈልጌ አይደለም። ተረዳኸኝ? እኔም ስለደረሰባት ነገሩ ያ ነገር እንዲደርስባት ፈልጌ አይደለም። እንደ ሴት አይኑ ሊደርስባት አይገባም። ማንም ሰው ሊመታት አይገባም። በቃ ያ ነው ስሜቷ። እሷም እንደዛ እንድትሆን ያደረጋት ያ ነገር ነው። የሚፈልገው መታረቅ አለባችሁ። እነሱን ለምን ለነሱ አንተውላችሁ? ለነሱ ተንላቸው። ያንተ ወንድም ተደብድቧል አይደል? ነገሩ ለነሱ ተውላችሁ።
ማን ተጎዳ? ወንድም ተጎዳ። አንተ አልተጎዳህም? አብረክ ተጎዳ። አንቺ ማሁን ያንን ነገር ነው እኮ እያወራሽ ነው። ስለተጎዳሽ እኔ ላይ ደረሰ፣ አንቺ ላይም ደርሷል። ስለዚህ ለነሱ መተውን ትተን እናስታርቃቸው። በቃ ትንሽ ቁም ነገር ያለ ትመስላለህ አስታውራ። ስለዚህ በህይወት ብዙ ነገር ያሳለፍክ ሰው ከሆንክ ጥል ምን ያህል እንደሚያስጠላ ታውቀዋለህ። አንዱ ለአንዱ እልህ ለእልህ ተባብሎ የሚደራረጉትን ነገር ታውቀዋለህ አይደለ? ወንዶች ሲሆኑ ደግሞ ያስጠላሉ። ሴት ልጅ ሲሆን ነገር ብትባባል፣ ወንድ ልጅ ሲሆን ግን መደባደብ እስከ መገዳደል ይደርሳል። ስለዚህ እኔ እናንተ እናስታርቃቸዋለን ማለት ነው። በጣም ጥሩ ሀሳብ ነው። እናስታርቃቸዋለን። ሞር ያው እነሱን ለማስታረቅ ደግሞ በመሀል ያለነው እና አንቺ ነን አሁን እየተቀራረብን ያለነው አይደል? ያው ከኔ እህት እኔ ያለው አንቺ ደግሞ ከወንድምሽ አለሽ። ስለዚህ ነገሮችን በሰላማዊ መንገድ መፍታት እንችላለን። በጣም ቀላል ነገር ነው። በጣም ቀላል ተዋውቀናል። ቀስ እያልን ነገሮችን ደግሞ መፍታት እንችላለን። እነሱንም እናስታርቃቸዋለን። ለምሳሌ በነገራችን ላይ ማታብሽ በጣም ያምራል ማለት ከዛ ላይፍ አሁን ካንጎ የተፈጠረው ነገር አለ ምናምን ሃይማኖትሽ ላይ ጽኑ ሆነሽ በመቆየትሽ ማለት በዚህ ሰዓት ሰው ሃይማኖት ወይም ወንድም ከቱ ጋር በሚጣላበት ሰዓት አንቺ ግን እንደዚህ ጽኑ ሆነሽ በመቆየትሽ በጣም አድናቂሽ ነው እና አልፈበታል አይደል? ይሄን አልፈበታል። ስለዚህ ራስህን ብታደንቀው ጥሩ ነው። መቼም አልቀየርከም ማለት ነው ይመስላል። አልቀየርኩም። ስለዚህ ደግሞ ማድነቅ አለበት። አዎ የቤተ ክርስቲያን ሰው መሆንሽ ምናምን ደግሞ አንገትሽ ላይ ማተብ ማየቴ የምር በጣም ከውስጥ የተሰማኝ ስሜት ልገልጽልሽ አልችልም። እና ደግሞ ቆራጥነትሽ ደግሞ በጣም ደስ ብሎኛል። እንደዚህ ነጠላ ለብሰሽ የምትሄጃቸው ነገሮች ብቻ እንዴት እንደማስረዳሽ አላውቅም። የምር ነው። ይሄን ያልታየኛለህ በጣም በአካል ታገኛለህ እንዴ? በአካልማ አሁን ስላየሁሽ እኮ ነው። ቅድም ያን ሁሉ ስታወሪ ላዝም ያልኩ ተጃጃልኩ ምን አልኩ ምናምን በጣም ብዙ ነገር አልኳሽ። ግን የመጀመሪያ ስላየሁሽ በአካል በጣም ስለተዛገብኩኝና ማለት የሚሰማኝን ስሜት መቆጣጠር ስላልቻልኩኝ ነው። በአካል እንኳን አሁን ያው ተዋወቅና ከዚህ በኋላ ደግሞ በደንብ እንተዋወቃለን። አስፈላጊ አይደለም የምትተዋወቃቸው? ምን ችግር አለው? መፍታት ያለብንን ጉዳይ አብረን መፍታት አለብን። አይ በጣም ጥሩ እንፈታቸዋለን። እኔም እህቴን ሄጄ አናግራታለሁ። ያሉትን ነገሮች ከሷ በጣም እረዳለሁ። ወይም ደግሞ እጠይቃታለሁ። እባክህ አንድ ነገር ልንገር፣ ቀልድና ምር ለይ። እሺ ተረዳኝ ነው? እኔ እንደዛ ገንፍዬ ባለውበት ሰዓት እያሳዩኝ የነበረው እሳይ ታውቂያለሽ ማለት ሳይሽ ልክ ነሽ እኮ ሳይሽ በቃ የተሰማኝን ስሜት ማለት አላወኩም። በቃ በጣም ነው ዝግብ ያልኩት። እህቴ እዚህ ጋር አለች፣ አንቺን እዚህ ጋር ደግሞ እንደምትተዋወቁ አላውቅም። ህልም የሚመስል እውነት ማለት ነው፣ ግን እውነት ነው። ያው አሁንም አጠገብሻለሁ። የዛን እዛ ጋር የማያት ስትስቅ የምስቅ ስታለቅስ የማለቅስ ልጅ ያው ፍልፍት ያለች ለዛ ነው ይከብዳል። ማመን ይከብደኛል ትንሽ። ስለሁሉ ነገር አመሰግናለሁ። አሁን ብትሄድ ልሄድማ አልመጣም አልኩሽ እኮ ሙር ስልክ እንለዋወጥና ካሜራ ብቻለሁ ታውቀዋለህ። እስካሁን ድረስ ዝም ብዬ ራሱ እያዋራሁ ያለሁት እንዲታረቁ ስለምፈልግና ስለምታስፈልግ እናስታርቃቸዋለን እና ስልክሽን ብትሰጪኝና ለምንድን ነው የምሰጥህ? አስፈላጊ ከሆነ አንተ ትሰጠኝና እኔ በፈለኩ ሰዓት አዋራሃለሁ። አለቀ ማለት ተዋወቅን እዛው ጋር ሆነ ማውራት ተዋወቅን አይደል? አሁን ደግሞ የበለጠ እንትን እያልኩ ነው ያለሁት። ለምንድን ነው አግሬሲቭ የምትሆኚው? ለምንድን ነው ማለት ነው እና እያደረክ ያለው ነገር ልክ ነው? ምን አደረኩ? ትንቀየርና እንዴ በቃ ምን ችግር ነው? ኦኬ አልሰጥም። አለመስጠት መብቴ እኮ ነው። ሲጀመር አትፈልጊ ታገስኩሽ። በቃ እንደ ጮካት ወይ እንደ ቅድም ተስማምተን እያወራን ነበር አይደል? ተስማምተን ስናወራ የነበረው ቁም ነገር እያወራስ አንዴ ቁም ነገር ታወራለህ፣ አንዴ ደግሞ እንደ ሰፈር ጎረምሳ ስልክሽን ካልተይ ምን ትላለህ? ምንድነው ታዲያ እንደ ቅድም አውራ ምንድነው ከፍ ምናምን የምትይው እንዴ? አንድ ነገር ያለው ከፍና ዝቅ የሚልበትን ጉዳይ እኮ ነገር ያለው ነገርሽን ግን በቃ ምንድነው ስልክ ስጭኝና ስትቆጣጠሪ በነገራችን በጣም ጣም በኋላ አይደለም። እሺ አንድ ነገር ስነግርህ ይሄ ደግሞ አምርብህ ስነግርህ ቅድም ያሳየኝ ባህሪ ትንሽ ይሻላል። አንተና አሁን ነገ ወንድሜን ለማስታረቅ ማገኝ አው በትክክል ምን ችግር አለ? እህቴን አናግራለሁ አልኩ። በቃ እንጨርስና ማውራት ነው ጉዳይ ነው። እንደዚህ ባታየኝ እራሱ ደስ ይለኛል። ጨረስናል። ስለ እህትሽም ስለ ወንድሜ ጨረስን አይደል እንዴ? ዞርን እኮ እንትን አስጠንቅቃችሁ ታውቁሻላ። እሺ ታዲያ አስፈላጊ ከሆነ የፈለኩትን ነገር አደርጋለሁ። ምን ጨነቀ? አትችልም። ተረጋጋ።
የእህትሽንም ጉዳይ ማለት የወንድምሽንም የእህቴንም ጉዳይ አንፈቷል። የወንድምና የእህቴንና እኔ ታርግች የእህቴንና ፈላጊ ካልሆነ ባደጉልኝ ይመስለኛል። ያማሃል እና ምን ነው የሚያደርገው? ሰጥተሽኛል እና ስለኛል አስፈላጊ ከሆነ ብሎክ ማድረግ እችላለሁ። ኦኬ እኔ እንደዚህ ደግሞ ጅልና እብድ የሆነ ሰውዬ አይቻላቅም እስካሁን ድረስ። ያማዋል እንዴ ጤና የለውም ምን ነው? ከዛ ደግሞ እንዲህ ይመጣል ብሽቅ አቃጠለኝ። ፋሚሊ ስልኬ መስጠት ስላለብኝ የሰጡት ነገሮች ካልተፈታ አይሆንም። እውነት ለመናገር ከሆነ ፋሚሊ ራሴ ራሱ አሞኛል ከሚባለው በላይ አቅቶኛል እና እንዴት አድርጌ እንደምፈታው አላውቅም። ልጁ ግን በጣም ነው ያናደደኝ። ውስጥ የራሱ ቅጥል እያለ ነው ታውቃላችሁ። የሚያናድድ አይነት ባህሪ ያለው አይነት ሰው ምን እንዴት እንደሚያደርገው ማለት ታውቃችኋል ፋሚሊዎች። አልገባኝም ምን ከዛ ደግሞ ይመጣል ወይ አሁን ቁም ነገር አወራ ምናምን ነገር ብዬ ሳስብ ሌላ ነገር ያወራል። ከዛ በዚህ በኩል ደግሞ እኔ መንቾታ አሳልፌዋለሁ ሲለኝ እሺ ብዬ አወራሁት። ከዛ ደግሞ ሌላ ሄዳል። ወይስ ስለተናደድኩ ነው ፋሚሊዎች አላውቅም። ግን ወንድም አራስ ስለሆነ የጠላሁት ይመስለኛል ነው አላውቅም። አሁን ግን ቤት ካልገባሁና የወናን ሁኔታ ነገር ካላጣሩ አይሆንም። ያው ወንድሜ ነው ታውቃላችሁ። እና እንደዚህ ሲሆን ደግሞ ለኔ ትንሽ ከባድ ነው ያሉት ሁኔታዎች ምናምን ነገር በጣም ከባድ ናቸው። ፋሚሊ ለመናገር ከሆነ ራሴ ሊፈነዳ ነው። አልቻልኩኝም። ስጮክ ስለነበረ ነው ምናምን መሰለኝ አላውቅም። ግን አቅቶኛል። በሌለ ድንዝዝ ብያለሁኝና እስቲ እናንተም ጸልዩ። አላውቅም ሁኔታዎቹ ምናምን ነገር ያሉት ነገሮች በጣም ያስጠላሉና ከሷ ጋር ማውን ያሳለፍኩት ነገር ምናምን ነገር አላውቅም። ግን ስለሁሉ ነገር እግዚአብሔር ያውቃል። ያው እንግዲህ ይህን ይመስላል ፋሚሊዎች። የሚያስጠላ ቀን ያሳለፍኩት ከሚባለው በላይ ሰላም